ይህ ኢትዮጵያ ቴሌቪዥን ነው። ጥር 18 2018 ዓመተ ምህረት ተናስተልኝ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። በ3 ክፍል እስከ ምሽቱ 3 ሰዓት ድረስ ቆይታ እናደርጋለን። ዋና ዋና ጉዳዮችን ላስታውቃችሁ። የሀገራዊ ምክክርን ጨምሮ እንደ ሀገር የተያዙ የውይይት መድረኮች ግጭትን የሚያስቀሩና ችግሮችን ለመፍታት ሁነኛ መንገድ መሆናቸውን የቀድሞ ታጣቂዎች ገለጹ። ኢትዮጵያ ከማርበርግ ቫይረስ ሙሉ በሙሉ ነፃ መሆኗን ጤና ሚኒስቴር አስታወቀ። በአዲስ አበባ ከተማ በተለያዩ ዘርፎች የተመዘገበውን ስኬት ማስቀጠል፣ ሌብነትና ብልሹ አሰራር ለመከላከል ጠንካራ ቁጥጥር እንደሚደረግ ከንቲባ አዳነች አቤቤ አሳሰቡ። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ኢትዮ መልህቅ ዓለም በአየር ኃይል ፉክክር ተጠምዷል። ሰማዩን የተቆጣጠረ የብስና ባህሩን ይቆጣጠራል የሚለው እሳቤ ገዢ ሆኗል። የኢትዮጵያ አየር ኃይል በታሪኩ ከፍተኛ የሆነ የአየር ግንባታን አከናውኗል። አየር ኃይሉ የቀጠናው የበላይ ነው። ይህን ገናናነቱን ተጠቅሞ የትኛውን ስትራቴጂክ የፖለቲካ ግብ ያስፈጽማል? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የፌዴራል አየር ኃይል 9ኛ ዓመት ክብረ በዓልን በማስመልከት የተዘጋጀውን የአቪዬሽን ኤክስፖ 26 ጎበኙ። በኤክስፖ በአቪዬሽን ቴክኖሎጂ ከፍተኛ ደረጃ ላይ የደረሱ በርካታ የሀገር ውስጥና የውጭ ሀገራት የአቪዬሽንና ቴክኖሎጂ ኩባንያዎች እየተሳተፉበት ይገኛሉ። የፌዴራል አየር ኃይል 9ኛ ዓመት ክብረ በዓል የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ሀሳብ በተለያዩ መርሃ ግብሮች እየተከበረ ይገኛል። ዘገባው የሪፖርተራችን ወንደሰን አፈወርቅ ነው። ሀገራዊ ምክክርን ጨምሮ እንደ ሀገር የተያዙ የውይይት መድረኮች ግጭትን የሚያስቀሩና ችግሮችን ለመፍታት ሁነኛ መንገድ መሆናቸውን የቀድሞ ታጣቂዎች ገለጹ። ችግሮቻችንን በውይይት መፍታት ሙሉ አቅማችንን የሀገር ልማት ላይ መዋል ይገባናል ሲሉም ተናግረዋል። ባየሙላት ተጨማሪ አለው። ባለፉት ዓመታት በአማራ ክልል ታጣቂዎች ግጭት በመቀስቀሳቸው እዋጋለሁ ብሎ ከወጣው ሰው ሞት ጀምሮ ንጹሃን ዜጎች የሚጠቀሙባቸው እንደ ጤናና ትምህርት ያሉ መሰረተ ልማቶች ውድመት የዜጎችንና የንግድ እንቅስቃሴን በማስተጓጎል ኢኮኖሚያዊና ማህበራዊ ችግሮችን ፈጥረዋል። የሰላም መንገድ ያልታያቸው ታጣቂዎቹ ከጥፋት ለመመለስ ከመንግስት የቀረበውን የሰላም ጥሪ ተቀብለው በብሔራዊ ተሃድሶ ኮሚሽን የተሃድሶ ማዕከላት እየገቡ ወደ ማህበረሰቡ እየተቀላቀሉ ነው። በኮምቦልቻ የተሃድሶ ማዕከል ያገኘናቸው የቀድሞ ታጣቂዎች ከግጭቱ ጀርባ የኢትዮጵያ ሉዓላዊነትና አንድነት ለማፍረስ የሚተጉ ኃይሎች ዋና ተዋናይ መሆናቸውን በመጥቀስ ጥያቄያችን የሚመለሰው ሀገር ስትኖር ነውና የሀገር ሉዓላዊነት ለሚጋፉ የውጭ ኃይሎች መሳሪያ ላለመሆን ወደ ሰላም መጥተናል ሲሉ ይገልጻሉ። አሁን ባለው ሁኔታ ከግብጽ ጀምሮ ከሻቢያ ጀምሮ እጃቸውን ያስገባሉ። እኛ ጋር በቀጥታ ባያስገቡም በሁለተኛ እጅ እኛ ሶስተኛ ኤጀንት ሆነን ይደርሳል።
ይሄ ነገር የሀገር ሉዓላዊነትን የሚሸረሽር ነው። እኔ የክልልነት ነው የምጠይቀው በኢትዮጵያ ሉዓላዊነቷ ተጠብቆ አገው ደግሞ እንደ የትኛውም ህዝብ ክልል ሆኖ ራሱን በራሱ ማስተዳደር እንዲችል ነው የኔ ፍላጎት። ነገር ግን በዚህ ሂደት ኢትዮጵያን ካፈረስኳት የቱኛ ነው ክልልም ሆነው? አባይ ምናልባት ብዙ ሀገሮች እንደሚፈልጉት እናውቀዋለን። ያንን እንዳንጠቀም የውስጥ ለውስጥ ጦርነት ሲደረግብን የነበረ ነው። አሁንም ቢሆን መሬት ላይ ያለ ነው። በቃ ተተኳሽ ሊመጣ የሚችለውም ከነዛው ሀገሮች ነው እንጂ እኛ ባመረት ነው የጦር መሳሪያ አይደለም እየተጨፋጨፍን ያለ ነው ማለት ነው። መንግስት ችግሮችን በውይይት ለመፍታት ያልታጠፈ የሰላም እጁን መዘርጋቱ ታጣቂዎች ወደ ጠረጴዛ እንዲመጡ ከፍተኛውን ድርሻ ይወስዳል። የሀገራዊ ምክክርን ጨምሮ እንደ ሀገር የተያዙ የውይይት መድረኮች ግጭቶችን የሚያስቀሩና ችግሮችን ለመፍታት ሁነኛ መንገድ መሆናቸውንም የቀድሞ ታጣቂዎቹ ይናገራሉ። አሁን ደግሞ መንግስት የትኛውንም አይነት ጥያቄ በሰላማዊ መንገድ መፈታት ይችላል፣ በዲያሎግ ይፈታል። የሀገራዊ ምክክር ኮሚሽን ተቋቁሞ አጀንዳዎች እየሰበሰበ ነው። ታጣቂም የራሱን አጀንዳ ይሰጣል። እኛም እንደ አገው ነጻነት ግንባር አጀንዳችን ሰጥተናል። 5 አጀንዳዎችን ሰጥተናል። ሌላውም አካል በዚህ ልክ። ስለዚህ ተስፋዎችን አይተናል። እኔም በግሌ ተስፋዎችን አይቼ እንደ ቡድንም እንደ አገው ነጻነት ግንባርም ተስፋዎችን አይተን የገባ ነው። ምክንያቱም ሀገራዊ ምክክር ኮሚሽን ያገውን ችግር ብቻ ሳይሆን አጠቃላይ ሀገሪቱን ችግር የመፍታት አቅም አለው ብዬ ወስዳለሁ። ወደ ግጭት ከመግባት ውይይትና ሰላምን መምረጥ ማህበረሰቡን ከእንግልት የሚያድን እንደ ሀገርም ለጦርነት የሚወጣውን ጉልበት ልማት ላይ በመዋል የተሻለ ሀገር መገንባት እንደሚቻልም ነው የገለጹት። ቁጭ ብለን ባለመነጋገራችን ይህን ሁላ እጦት ወይም ይህን ሁላ ችግር ያመጣ ነው እኛ በመሆናችን አሁንም ቢሆን ቁጭ ብለን ለመነጋገር እድሉ ስለተሰጠን ይህንን ብንጠቀም ሀገራችን ያው ወደፊት ትንሽ ማንቀሳቀስ የምንችልበት አጋጣሚ ነው ብዬ አስባለሁ። በአማራ ክልል እስካሁን ከ13000 በላይ ታጣቂዎች በተሃድሶ ማሰልጠኛ ማዕከል አልፈው ከማህበረሰቡ ጋር እንደተቀላቀሉ የብሔራዊ ተሃድሶ ኮሚሽን መረጃ ያመለክታል። አሁንም ቢሆን ወደ ሰላም ያልመጡ ታጣቂዎች ግጭትና ጦርነት የሚያስከትለውን ጠባሳ በማስተዋል የጦርነት ጉልበታቸውን ለሀገርና ሕዝብ ልማት እንዲጠቀሙበት ልብ ማለት ያሻቸዋል። እኛ አሁን ሌላ አባይ ግድብ ነው መገንባት የሚያስፈልገን። ጣናን ማየት እንችላለን። የእምቦጭ አረም ወርሶት ይሄን ተባብረን መንቀል ስንችል ሌላ እንቦጭ ከውጭ ተቀብለን እያመጣን ምን ተክል ብዙዎቻችን እስካሁን ድረስ ይሄንን ዘወር ብለን ማየት አለብን። ህዝባችን ነው እየጎዳን ያለው። መኪና መንገድም ብናስቆም፣ ሆስፒታልን ብናስቆም፣ ትምህርት ቤትን ብናስቆም፣ የግብርና ተቋማትን ብንዘጋ የራሳችን ጉሮሮ ነው እየዘጋን ያለው። ስለዚህ ይሄን የሚያደርጉ አካሎች አሁንም ቢሆን እድሉን ተጠቅመው በአጭር ጊዜ ይሄ ሀገራችን ሊጠቅም የማይችል መሆኑን መረዳት አለባቸው ብዬ ነው የማስበው። መንግስት ለሰላም የከፈተው በር ሁሉንም የሚያሳትፍ ሰፊ መሆኑንና ሀገርን ወደ ከፍታ ምዕራፍ የሚያሸጋግር መሆኑም ተገልጿል። የኢትዮጵያ ሀገራዊ ምክክር የሚጠበቅበትን ሀገራዊ ግብ እንዲያሳካ ከግል ስሜት በመራቅ ሀገርን በማስቀደም መምከር እንደሚገባ የማህበራዊ ሳይንስ ምሁራን ተናገሩ። የሀገራዊ ምክክር ፋይዳን በአግባቡ በመረዳት የተሻለች ሀገር ለመገንባት እድሉን በአግባቡ መጠቀም እንደሚገባ አመልክተዋል። ሚካኤል ገዙት ጭማሪ አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ውጪ በተለያዩ የሀገሪቱ አካባቢዎች ሲያካሂደው የቆየውን አጀንዳ የማሰባሰብ ስራ በማጠናቀቅ ዋናውን ጉባኤ ለማካሄድ በዝግጅት ላይ ይገኛል። በዋና ዋና ሀገራዊ ጉዳዮች ዙሪያ በጋራ መክሮ አለመግባባቶችን በዘላቂነት በመፍታት ሀገራዊ መግባባትን መፍጠር ዋነኛ ግቡ ነው። ኢትዮጵያ ስትቀጥል ነው ሁላችንም ልንቀጥል የምንችለው። ትምህርት፣ ጤና፣ ሀገር ልማት፣ መንገድ ሁሉ ነገር የሚኖረው አገር ስትቀጥል ነው። ይሄ ናሽናል ዳያሎግ ደግሞ የሀገር ፊውቸር ፌት ላይ ወሳኝ ነገር ነው። ለዘመናት ከቆየው ኋላ ቀር የፖለቲካ ስርዓት በመላቀቅ ስልጡን አካሄድን መከተል ሁሉም የሚያተርፍበት ነው። የቀደመው ዘመን የኢትዮጵያ ታሪክ እንደሚያመለክተው ስልጣንን በኃይል አማራጭ ለመያዝ የተደረጉ ሙከራዎች ሀገርና ትውልድን ዋጋ አስከፍለው አልፈዋል። በቀይ ሽብር ዘመን ክሬም የሚባለው ወጣት ኃይል የተማረ ኃይል አለቀባት ሀገር ነው የሚለው። እርስ በርሳችን ተባልተን እኮ ነው። በዚህ የመጣ ነገር የለም። ደርግ አለፈ፣ ሀገር አለች። ብዝሃነትን በተገቢው ማስተናገድ የሚችል የፖለቲካ ስርዓተ መንግስት መገንባት ካልቻልክ ለመፍረስ ቀላል ነው። ሀገራዊ ምክክር በዘመናት መካከል አንድ የሚካሄድ በመሆኑ ፋይዳውን በአግባቡ በመረዳት የተሻለች ሀገር ለመገንባት እድሉን መጠቀም ይገባል። የነገዋ ኢትዮጵያ አጠቃላይ ሁኔታን የመበየን አቅም ባለው የኢትዮጵያ ሀገራዊ ምክክር ከግል ስሜት በመራቅ ሀገርን በማስቀደም የመፍትሄው አካል መሆን ይጠይቃል። አብዛኛው ህዝብ የሚደግፈውን ነገር ይዘን ስንሄድ ነው
ናሽናል ዳያሎጉ ተሳካ ምንለው እንጂ ኤክስትሪም የሆነ ፖለቲካል አይዲዮሎጂ ያላቸው አሉ። ስለዚህ አንዱን ሐሳብ ጥለ ማጆሪቲው የሚደግፈውን የሌሎች ሀገሮችንም ተሞክሮ በመመልከት በመቻቻል ኤክስፒሪየንስ ምን ይመስላል አገራችን ደግሞ ከፓርቲ ኢንተረስት ወይም ከአንድ ኢትኒክ ግሩፕ ኢንተረስት ወይም ከአንድ ሃይማኖት ኢንተረስት ውጪ ሆነን ትልቁን የሀገር ኢሜጅን ኢትዮጵያ የምትቀጥልበት እንደ ሀገር የምትቀጥልበት ሁኔታ ማሰብ አለብን። ወደ መጨረሻው ምዕራፍ የተቃረበው የኢትዮጵያ ሀገራዊ ምክክር በኢትዮጵያ ታሪክ ውስጥ አዲስ ምዕራፍ የሚከፍት እንደሚሆን ይታመናል። በምክክር ብዙ ሀገሮች ተሻግረዋል። የቅርብ ደቡብ አፍሪካን መውሰድ ይቻላል። በርካታ ሀገሮች በብሔራዊ መግባባት በናሽናል ዳያሎግ ችግሮቻቸውን ፈተው ዛሬ ለደረሱበት ትልቅ ደረጃ መሰረት የሆነው ይሄ ነው። ስኬታማ ሀገራዊ ምክክር ማካሄድ በዜጎች መካከል መተማመን ላይ የተመሰረተ ግንኙነት እንዲጎለብት ከማድረግ ባለፈ አዲስ የፖለቲካና የኢኮኖሚ አውድ ለመፍጠር ያስችላል። ኢትዮጵያ ከማርበርግ ቫይረስ ሙሉ በሙሉ ነፃ መሆኗን ጤና ሚኒስቴር አስታወቀ። ጤና ሚኒስቴር ይህን አስመልክቶ የማብሰሪያ ፕሮግራም አካሂዷል። ማህሪያ አለሙ ተጨማሪ አለው። በደቡብ ኢትዮጵያ ክልል ጂንካ ከተማ ከዚህ በፊት የማርበርግ ቫይረስ ተከስቶ ቆይቷል። ታዲያ ይህንኑ ቫይረስ ለመግታት ከባለድርሻ አካላት ጋር በመቀናጀት ሲሰራ የቆየው የጤና ሚኒስቴር ዛሬ ባካሄደው መርሃ ግብር ኢትዮጵያ ሙሉ በሙሉ የማርበርግ ቫይረስ በሽታን መቆጣጠር መቻሏን አስታውቋል። ይህ ወረርሽኝ ከሀገራችን ውስጥ ነፃ መሆናችንን እንዲያበስሩልን በክብር ጋብዙልኝ። አመሰግናለሁ። በዓለም ጤና ድርጅት የተቀመጠው አስገዳጅ 42 ቀናት ከበሽታ ነፃ የመሆን ጊዜ መጠናቀቁን ተከትሎ ነው ኢትዮጵያ ከማርበርግ ቫይረስ ነፃ ሆናለች ሲሉ የጤና ሚኒስትሯ ዶክተር መቅደስ ዳባ የተናገሩት። የማርበርግ ቫይረስ ስጋት አገራችን ከደቀነባት አደጋ ወጥተን እንደ ዓለም ጤና ድርጅት እንደ ሀገራችንም የወረርሽኝ ቅኝትና ምላሽ መመሪያ መሰረት በማድረግ የመጨረሻው ታካሚ በላቦራቶሪ ሕክምናው ነፃ መሆኑ ከተረጋገጠበት 42 ተከታታይ ቀናት ማለት ነው ምንም አይነት አዲስ ተካሚ ባለመመዝገቡ ወረርሽኙ በቁጥጥር ስር መዋሉን በይፋ በመናደርግበት በዛሬ ቀን ላይ ደርሰናል። አገራችን ምላሽ ሰጥታለች። ኢትዮጵያ ከሚወዷት ከሚያግዟት አብረዋት ከሚኖሩ አብረዋት ከሚሮጡ ጋር ይሄንን አድርጋለች። ኢትዮጵያ ታመሰግናለች። ኢትዮጵያ ትሰራለች። ኢትዮጵያ ሰርታ ደግሞ ለሌሎች ምሳሌ ትሆናለች። እንኳን ደስ አላችሁ በድጋሚ። ህብረተሰቡ በሚኒስቴር መስሪያ ቤቱ በኩል ይተላለፉ የነበሩ የጥንቃቄ መልእክቶችን በመተግበር በኩል ለነበረው አስተዋጽኦም ሚኒስትሯ ምስጋና አቅርበዋል። ህብረተሰባችን እንደ ወትሮ ሁሉ መንግስት የሚስተላልፋቸውን የጥንቃቄ እርምጃዎች መልእክቶች ሳያመነታ ተቀብሎ ተግባራዊ በማድረጉ በሽታውን ለመከላከልና ለመቆጣጠር ያደረግነውን ሀገራዊ ርብርብ የሚተካ ሚና የሌለው መሆኑ ይታወቃል። አስተዋጽኦም ጉልህ ስለነበረ ዛሬ ላይ እንዲህ በጋራ ተሰብስበን የኢትዮጵያ የበሽታ የመከላከል የመቆጣጠር ቅኝትን በጋራ የማድረግ አቅማችንን አይተንበታል። ዋናው ምስጋና ለህዝባችን ነውና ህዝባችንን ከልብ አመስግኑልኝ። በመድረኩ ላይ የተገኙት የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ መሰል ቫይረሶችን ለመከላከል መንግስት በትኩረት እየሰራ ስለመሆኑም አንስተዋል። መንግስታችን በጤናው ዘርፍ ላይ የሰጠው ትኩረት አጠናክሮ በመቀጠል ጤናማና አምራች ዜጋ ለመፍጠር ከህዝባችን ጎን ተግቶ ይሰራል። ዘመናዊ የሕክምና ተቋማትና መሰረተ ልማቶችን መገንባት፣ የባለሙያዎችን አቅም ማሳደግ እና የቴክኖሎጂ አጠቃቀምን ማዘመን ቀጣይ ትኩረታችን ነው። ተግዳሮቶችን ሲገጥሙን አንደክምም፣ ይልቁንም ጠንክረን እንወጣለን። ከማርበርግ ቫይረስ በሽታ የተማርነው ትልቁ ቁም ነገር ሳይንስን ከአመራር ጥበብ ጋር አቀናጅተን ስንሰራ የማይታለፍ አጥርና ዳገት እንደሌለ አመላካች ነው። በመድረኩ ላይ ቫይረሱን ለመከላከል በተደረገው ጥረት አስተዋጽኦ ላበረከቱ አካላት የምስጋናና የእውቅና መርሃ ግብርም ተካሂዷል። ቴክኖሎጂ በዲጂታል ግብዓቶች አማካኝነት የትምህርት ዘርፉን በእጅጉ እያገዘ ነው። የትምህርት ዘርፉም በማያቋርጥ እድገት ውስጥ እያለፈ ነው።
በኢትዮጵያ ዲጂታል ቴክኖሎጂን ከስርዓተ ትምህርቱ ጋር በማዋሃድ ተወዳዳሪና ብቁ ዜጋን ለማፍራት እየተሰራ ነው። ለትምህርት ጥራትና ተደራሽነት የዲጂታል ትምህርት ከፍተኛ አስተዋጽኦ እያበረከተ ይገኛል። አለሜልፉ ጨማሪ ያላት በኢትዮጵያ የትምህርት ጥራት ላይ የሚታዩ ስብራቶችን ለመጠገንና ዘመኑን የዋጀ የሰው ኃይል ለማፍራት የቴክኖሎጂ ተደራሽነትን ማስፋት አማራጭ የሌለው ጉዳይ ነው። የመደመር መንግስት ትምህርትን የልማት መሰረት በማድረግ ዲጂታል ቴክኖሎጂን ከስርዓተ ትምህርቱ ጋር ለማዋሃድ በርካታ ስራዎችን እያከናወነ ይገኛል። በተለይም የዲጂታል 2025 ስትራቴጂን ተግባራዊ በማድረግ ረገድ የመማር ማስተማር ሂደቱን በቴክኖሎጂ ለማጠናከር ሰፋፊ ስራዎች እየተከናወኑ ነው። ከነዚህም መካከል የመምህራንን የዲጂታል ክህሎት ማሳደግ አንዱና ዋነኛው ተግባር ሆኖ ተወስዷል። መምህራን በዘመናዊ የቴክኖሎጂ መሳሪያዎች ታግዘው ዕውቀትን እንዲያስተላልፉ መደረጉ የትምህርት ጥራት ችግርን ከመቅረፉም በላይ ተማሪዎች ለፈጠራ ስራ እንዲነሳሱ እያደረገ ይገኛል። ከዚህ ጋር ተያይዞ የትምህርት ስርዓቱ ለሙያና ቴክኒክ ዲጂታል ክህሎት እንዲዳብር የሰጠው ትኩረት እንዲሁም በዚህ ዘርፍ በርካታ ስታርታፖች እያበቡ መምጣታቸው የለውጡ ተጨባጭ መገለጫ ነው። ስታርታፕን ለስራ ፈጠራ እንደ ኢንጂን፣ ለሴክተሮች ትራንስፎርሜሽን ደግሞ እንደ መሪ፣ ለውጭ ጉዳይ በተለይ ደግሞ ቴክኖሎጂ ቤዝድ ለሆኑ የፎሬን ዳይሬክት ኢንቨስትመንቶች እና ኤክስፖርቶች እንደ ዋና አንቀሳቃሽ ነው ብሎ አስቀምጧል። ይህም ትምህርት ከገበታዊ ዕውቀት ብቻ ተለይቶ ወደ ተግባራዊና የገበያ ፍላጎት የሚመራ ክህሎት መሻገሩን ያሳያል። ከዚሁ ጋር ተያይዞ በቅርቡ ይፋ የሆነው የ5 ሚሊዮን ኮደርስ ኢኒሼቲቭ ለሀገሪቱ የዲጂታል ኢኮኖሚ ግንባታ አዲስ ተስፋን የሰነቀ መርሃ ግብር ሆኗል። ኮዲንግ ነገ ተራ ልምምድ ነው የሚሆነው፣ ልክ እንደ ጎማ መቀየር። አሁን ለኛ እንደዚያ ላይሆን ይችላል። ያኔ ልጆቻችን ግራ የገባቸው እንዳይሆኑ ከወዲሁ መልካም ዘር ሊዘራባቸው ይገባል። 5 ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት በሀገር ውስጥና በውጭ በቀላሉ ስራ ሊያገኙ የሚችሉ፣ ስራ ሊፈጥሩ የሚችሉ፣ ኩባንያ ሊፈጥሩ የሚችሉ ሰዎች ፈጠረች ማለት ነው። ይህ ታላቅ ሀገራዊ ፕሮጀክት ወጣቶችን በኮዲንግ በሶፍትዌር ልማትና በቴክኖሎጂ ፈጠራ ዘርፎች በማሰልጠን በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ለማስቻል ያለመ ነው። እየተከናወኑ ያሉ የዲጂታል ትራንስፎርሜሽን ስራዎች የኢትዮጵያን የትምህርት ስርዓት ከባህላዊ አሰራር በማውጣት ዘመኑ የሚጠይቀውን ብቁ የሆነ ዜጋ ለማፍራት ጉልህ ሚና እንደሚጫወቱም ይጠበቃል። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። ሁለተኛው ኦፖርቹኒቲ ነው። ኢኳል ኦፖርቹኒቲ ባልሰጠንበት መስክ ባልሰጠንበት ሁኔታ እኩል ተጠቃሚ መሆን አይቻልም። በጾታ ወይም በአካል ጉዳት ምክንያት ወይም በርቀት ምክንያት ዜጎች ሊያገኙ የሚገባውን እድል እኩል የሚያመቻች ስርዓት መፍጠር ያስፈልጋል። ቴክኖሎጂን መሰረት ያደረገው የትምህርት ሪፎርም ውጤታማ እንዲሆን የመሰረተ ልማት ተደራሽነትን ይበልጥ ማጠናከርና የሁሉንም አካላት ተሳትፎ ማሳደግም ይገባል። በአዲስ አበባ ከተማ በተለያዩ ዘርፎች የተመዘገበውን ስኬት በማስቀጠል ሌብነትና ብልሹ አሰራርን ለመከላከል ጠንካራ ቁጥጥር እንደሚደረግ ከንቲባ አዳነች አቤቤ አሳሰቡ። ላለፉት 3 ቀናት ሲካሄድ የቆየው የከተማ አስተዳደሩ የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማ ተጠናቋል። የመራደም ጭማሪ አለው። አዲስ አበባ ከአስደናቂ ገጽታዋ የኮሪደርና ወንዝ ዳርቻ ልማት እስከ ሰው ተኮር ፕሮጀክቶች ከኑሮ ውድነት ማቃለል እስከ ግዙፍ መሰረተ ልማት ድረስ ባለፉት 6 ወራት የነዋሪዎቿን ማህበራዊና ኢኮኖሚያዊ ኑሮ ያሻሻሉ በርካታ ተግባራትን አከናውናለች። እነዚህ ስራዎችና ጥረቶች በዝርዝር ተመዝነው ስኬቶች ተከብረውና ጉድለቶች ታርመው ለቀጣይ የላቀ ውጤት የሚሆን አቅጣጫ የተቀመጠበት የከተማው የ6 ወራት እቅድ አፈጻጸም ግምገማ ተጠናቋል። በተለያዩ ዘርፎች የተመዘገቡ ስኬቶችን በማስቀጠል ሌብነትና ብልሹ አሰራርን መከላከል ከቀጣይ
ከቀጣይ የትኩረት አቅጣጫዎች አንዱ መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናግረዋል። ተቋሞቻችን ምን ጊዜም ቢሆን የፖለቲካ ስርዓት ቢቀያየር እንኳን መሰረታቸው የተገነባ የማይቀያየሩ ሁሉ ጊዜም ህዝብን ማገልገል የሚችሉ ጠንካራ ተቋማት ሆነው እንዲገነቡ ለማድረግ የጀመርነውን ስራ አጠናክረን አንዱ ለሀገራችን ብልጽግና የሚተው አሻራ ይሄንን ነው። ሌብነትና ብልሹ አሰራርን ሁሉንም አቅም ተጠቅመን እንታገል። የህዝብን አቅም እንጠቀም። ለህዝብ ግልጽ እንሁን ማለት ነው። ግልጽ እንሁን። ህዝብ እንዲሳተፍ፣ ህዝብ ሲጠቁም፣ ህዝብ በተለያየ መንገድ ሲያሳየን እንጠቀምበትና የበለጠ ህዝብ ከኛ ጋር ሆኖ እንዲሰራ በሚስብ መንገድ እንሄድበት። በተጨማሪም ከዚህ በፊት ቅሬታ ይነሳበት ለነበረው የአገልግሎት አሰጣጥ ዘርፉን ሪፎርም ለማድረግ መተግበር የጀመረውን መሶብ የአንድ ማዕከልን በከተማው ማስፋፋት ሌላኛው ይበልጥ ትኩረት የተሰጠው ጉዳይ ነው ብለዋል። ትልቅ ተስፋ ለህዝባችን ለኛም ጭምር በዛ መንገድ ላይ ከፍተኛ ጥረት ማድረግ እንዳለብንና ውጤታማ ማድረግ ያለብን የመሶብ አንድ ማዕከል አገልግሎትን ውጤታማ ማድረግ እንደሆነ አይተንበታል። ስለዚህ መሶብን ማጣደፍ አለብን ማለት ነው። አሁን በዚህ ወር መጨረሻ አካባቢ ወደ 4 የሚሆኑትን ወደ አገልግሎት እናስገባለን። እስካሁን 2 ነው ያለን፣ 4 እናስገባለን። ቀጥሎ 6 ይቀሩናል። እስከ ሚያዝያ መጨረሻ ብለን ሀብትን መድበን ሰው ኃይል መድበን እየሮጥን ያለነው ለዚህ ነው። በተቋማት መካከል ያለው ቅንጅት ትስስር መጠናከር አለበት። የምትወቃቀሱ ተቋማት አላችሁ። በቃ ዲሊቨሪ ከሆነ ማዕከላችሁ ስራ ከሆነ እንዳትቀናጁ የሚያደርግ ምንም ነገር የለም። በጣም በመቀናጀት ውጤታማ ስለምትሆኑ ትወዱታላችሁ። ግን ደግሞ ስራ በሚያስፈታ መንገድ የምትሄዱ በኋላ ለወቀሳ የምትዘጋጁ ደግሞ አስተካክሉ። በውጤት የታጀበውን አዲስ አበባን የብልጽግና ተምሳሌት የማድረጉ ጥረት በአጭር ጊዜ ሙሉ ለማድረግ አመራሩ እርስ በርስ ተቀናጅቶ የመስራት ባህልን ማሳደግ ይኖርበታል። አልፎ አልፎ ሙሉ ያለመሆን ችግር አለ። ሙሉ አለሆን ማንሆንባቸው ጉዳዮች አሉ። ይሄ የተሟላ ሊደርሺፕ ከማረጋገጥ ጋር ተያይዞ የሚመጣ ችግሮች ናቸው ማለት ነው። ይህንን ደግሞ ቀጣይነት ያለ ትግል ይፈልጋል። ፖለቲካል ኢኮኖሚ ኢንቫይሮንመንቱ በአንድ ጊዜ አይቀየርም። በሂደት ውስጥ እየተስተካከለ የጸዳ ሊመጣ የሚችል ፕሮግሬስ ነው ያለው ወይስ ሪግሬስ ነው የሚለው ነገር ማለት ነው። ፕሮግሬስ ነው ምንም እንት ብትማይል ወደፊት እየሄደናል። ግን እነዛን ጉድለቶች ደግሞ ማንሳት አለብን፣ መደበቅ የለብን፣ ሸፋፍነን ማለፍ የለብን። ስለዚህ ከአመራር ሁኔታችን ጋር ተያይዞ ያለው ችግር እያረምን እየፈታን ነው የደምለው ገድ ወደ ምን ፈልገው ደረጃ አልደረሰም። የተቀራረበ ነገር ላይ ገና ይቀራል ማለት ነው። የመንግስትና የፓርቲ አበይት የቅድ ክንውኖች ከወረዳ እስከ ማዕከል ድረስ በዝርዝር በተገመገመበት የቅድ አፈጻጸም መድረኩ በ6 ወራት ውስጥ 195,000 የስራ ዕድል መፈጠሩንና በርከት ያሉ አገልግሎቶች ዲጂታል እንዲሆኑ ተሰርቷል። በግማሽ ዓመቱ ወደ 178,000 ስራ ዕድል ለመፍጠር ታቅዶ 195,000 ስራ ዕድል ተፈጥሯል። ይሄ ከባለፈው ተመሳሳይ ወቅት ጋር ሲታይ 64,000 ተጨማሪ የስራ ዕድል መፍጠር የቻልንበት ወቅት ላይ ነው የምንገኘውና በከተማ ውስጥ ያለው ጸጋ ከዚህ በላይ ነው። ቀጣይ እነዚህን ጸጋዎች በርብርብ የተንቀሳቀስን ድረስ ወደ ስራ ማስገባት የሚያስችለን አቅም በእጃችን እንዳለ ማንሳት ፈልጋለሁ። ባሳለፍነው የ6 ወር አፈጻጸም ወቅትም ተጨማሪ አገልግሎቶች በቴክኖሎጂ የተደገፉ እንዲሆኑ ማድረግ ላይ ትኩረት ተሰጥቶ ተሰርተዋል። ወደ 23 የሚሆኑ አገልግሎቶች በቴክኖሎጂ የተደገፉ እንዲሆኑ ማድረግ ተችሏል። የኑሮ ውድነትን ለማቃለል 18 ቢሊዮን ብር በመደጎም እየተሰራ መሆኑ የተገለጸበት የግምገማ መድረኩ ተረጅነትን እየቀነሱ መሄድ፣ የስራ ዕድል በስፋት መፍጠር እንዲሁም የሚሰሩ እጆችን ማበረታታትን ጨምሮ ሌሎችም የስራ አቅጣጫዎች ተለይተውበታል።
ጠላትም አንድ እንዲገነዘብ የምፈልገው ነገር ኢትዮጵያን በቅጡ ኢትዮጵያን በበቂ አናቃትም። ኢትዮጵያ ከምታውቋት ያለፈች ሀገር ናት። በሀብቷም በታሪኳም በብቃቷም። ከዚያ ባሻገር ኢትዮጵያ እያደገች ያለች ሀገር ናት። የአፍሪካ ትንሣኤ የአፍሪካ ተመልሶ የማደግ ምልክት የምትሆን ሀገር ናት። ከእንደዚህ ያለው ሀገር ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። ከዚያ ውጭ ያለው አማራጭ ጥፋት ስለሚያስከትል አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። መንግስት ለተቋም ግንባታ አስፈላጊነት የሰጠው ትኩረት በለውጥ ዓመታት ተቋማት ከስርዓት የተሻገረ መሰረት ላይ እንዲቆሙ ያስቻለ ስለመሆኑ ተገለጸ። በተለይም እንደ አየር ኃይል ያሉ የሀገር ምልክት የሆኑ ተቋማት ተልኳቸውን መሸከም የሚችሉ ሆነው እንዲገነቡ ማደረጉ እንደ ሀገር የሚያኮራ መሆኑን የአየር ኃይሉን የጎበኙ ዜጎች ተናግረዋል። አስተያየታቸውን ወደ ሰናፈ ወርቅ አሰባስበዋል። ከአዲስ አበባ የመጣሁት ያው መጀመሪያ ስለ አቪዬሽን አካዳሚ እና ስለ አሉ መሳሪያዎች ምናምን ያሉ አድቫንስመንቶችን ለማየት ነበር የመጣሁት። ከመጣሁኝም በኋላ ብዙ የድሮን ቴክኖሎጂዎችን እንደዚሁም የጃም ማድረጊያ ድሮኖችን ጃም የሚደረጉበት እንደዚሁም ድሮኖች ለሌላ ፐርፐዝ የሚውሉበትን እንትን አይተናል እና ቆንጆ ነበረ። ስለ አየር ኃይሉ በዚህ ልክ ዘመናዊ ቴክኖሎጂዎችን የታጠቀ መሆኑን አሁን በዚህ ይሄኛው ሾው በደንብ አሳይቶናል። ከጀቶቹ አንስቶ እስከ ድሮኖቹ እስከ ለካርጎ እስከሚጠቀማቸው ድረስ በጣም ዘመናዊ የሆኑና ምን ያህል ራሱን እያደራጀ እንደመጣ የሚያሳይ አይነት ሾው ነው ይሄ። ብዙ አዳዲስ ነገሮች አሉት ከቴክኖሎጂ አንጻር። ከዛ ባለፈ ደግሞ ማቴሪያሎቹን ደግሞ በአካል መጥቼ በኬሪየር የሆኑ ጀቶችን ሄሊኮፕተሮችን በማየቴ ደስ ብሎኛል። እኛ እዚህ መተን ያየነው እኔ እውነት ይሄ ኢትዮጵያ ውስጥ ነው ያልኩት። ለምን የተለየ በቃ ትልቅ ነገር ነው አየሁት እና ስለዚህ በጣም ደስ ይላል። በዚህ ልክ አልጠበኩትም እውነት ለመናገርና በጣም ነው የሚያኮራው፣ በጣም ነው የሚያስደስተው። እውነትም የኢትዮጵያ አየር ክልል በማንም በምንም እንደማይደፈር ያሳየን ነው። ትርኢቶቹ በየቀኑ የሚታዩ ትርኢቶች በጣም ነው ደስ የሚሉት፣ በጣም ነው የሚያኮሩት። ፓይሎቶቻችን አንድን ይህንን የሚያክል ብረት አየር ላይ እንደ ቅጠል እንደዛ ሲያሽከረክሩት ማየት በጣም የሚያኮራ እንደ ኢትዮጵያዊም እንደ አጠቃላይ እንደ አፍሪካዊም እውነት ለመናገር በጣም የሚያኮራ ነገር ነው እዚህ ያየነው ነገር። ድሮ ወደዚህ ስንመጣ እንኳን እዚህ ግቢ ለመግባት አይደለም በመንገድ ብንሄድ ወደ ሲታይ እንኳን ምን ታያለ ተብሎ ነበረ የምትባረረው ማለት ነው። ዛሬ ደግሞ በለውጡ መንግስት የተለማ የልማት ማየት የመጡ ሄሊኮፕተሮች ማየት በጣም ለኛ ለሀገር ለኔ አይደለም ለሀገር በጣም ትልቅ ነው እንደ እውነቱና አውራ ከተማ ላይ ማለት ነው። ስለዚህ አሁን ያለው መንግስት ያለው አቅጣጫ ያለው ልማት በጣም ደስ ይላል። የውጭ ካምፓኒዎችም ደግሞ እዚህ ሀገር ውስጥ እየተፈጠረ ያለውን የአቪዬሽን እድገት ምን ያህል ለመጠቀም ጉጉት እንዳላቸው ያየንበት ነው። እዚህ በድሮን ቴክኖሎጂ ላይ በአረም መድኃኒት ርጭት ላይ የተለያዩ ለግብርና የሚሆኑ ነገሮች በማቅረብ ላይ ከሴኩሪቲም አንጻር ብዙ ድርጅቶች እቃዎቻቸውን ይዘው መጥተዋል። ምርቶቻቸውን እያሳዩ ነው ያሉት። በቀጣይ ቀናት ምን አይነት የአየር ሁኔታ ይኖራል? ኃይሉ ነገሰ ይነግረናል። ኃይሉ እንዴት ነህ? እንዴት አመሻህ አንተነህ? እና የመስገን መረጃዎችን ቀጥል። አመሰግናለሁ አንተነህ። በዛሬው ዕለት በመካከለኛው በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። በነገው ዕለት በሰሜን ምስራቅ በመካከለኛውና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይስተዋልባቸዋል። ከዚሁም ጋር ተያይዞ ምስራቅ አማራ፣ መካከለኛው
ደቡብ ከፍተኛ ስፍራዎችና በምስራቅ የሀገራችን አካባቢዎች ላይ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች ሆኖ እንደሚመዘገብ የትንበያ መረጃዎች ይጠቁማሉ። በሌላ በኩል በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ቦረና፣ ጉጂና ምዕራብ ጉጂ፣ ምዕራብ አርሲ፣ ጅማ፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያና የሲዳማ ክልል ዞኖች ቀላል መጠን ያለው ዝናብ ይኖራቸዋል። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ጅማ ቀላል ዝናብ፣ ነቀምቴ፣ ጋምቤላ ዳመናማ፣ ባህር ዳር ፀሐያማ፣ ቡሌ ሆራ ቀላል ዝናብ፣ ጎሬ ዳመናማ፣ አዳማና መቀሌ ፀሐያማ፣ በተመሳሳይ ሰመራና ሐረር ፀሐያማ፣ ሞያሌና አምቦ ዳመናማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 2 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። አንተነህ አመሰግናለሁ። እኔም በጣም አመሰግናለሁ። አንተ ወዳጅም ጠላትም አንድ እንዲገነዘብ የምፈልገው ነገር ኢትዮጵያን በቅጡ ኢትዮጵያን በበቂ አናቃትም። ኢትዮጵያ ከምታውቋት ያለፈች ሀገር ናት። በሀብቷም በታሪኳም በብቃቷም። ከዚያ ባሻገር ኢትዮጵያ እያደገች ያለች ሀገር ናት። የአፍሪካ ትንሣኤ የአፍሪካ ተመልሶ የማደግ ምልክት የምትሆን ሀገር ናት። ከእንደዚህ ያለው ሀገር ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። ከዚያ ውጭ ያለው አማራጭ ጥፋት ስለሚያስከትል አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። የኢትዮጵያ አየር ኃይል ሴት አባላቱን በእውቀትና በክህሎት በመደገፍ ሀገራዊና ተቋማዊ ተልዕኳቸውን እንዲወጡ እያደረገ መሆኑን ሴት የአየር ኃይል አባላት አስታወቁም። አንጋፋው አየር ኃይል በደማቸው ታሪክን የሚጽፉ በላባቸው ሀገርን የሚያገለግሉ የሀገር ልጆች ህብረት ነው። በዚህ ውስጥም ሴቶች ከአብራሪነት እስከ ትልልቅ ኃላፊነቶችም እያገለገሉ ይገኛሉ። በኢትዮጵያ አየር ኃይል የሴቶች ሚና ምን ይመስላል የሚለውን መቅደላዊት ደረጀ ካዘጋጀችው ጥንቅር እንከታተል። ኮሎኔል አልማዝ ኃይለ በኢትዮጵያ አየር ኃይል በአንደኛ አየር ምድብ ስታፍ ማስተባበሪያ ምክትል ኮማንድ በመሆን እያገለገሉ ይገኛሉ። ምድር ኃይልን ጨምሮ አሁን እያገለገሉበት እስካለው አየር ኃይል ድረስ 30 ዓመታትን በሰራዊቱ ቤት እያሳለፉ ይገኛሉ። ሀገርን ለማገልገል አምነውበት የገቡት የሰራዊቱ ቤት የሚያስፈልገውን ሁሉ ወታደራዊ ስነ ምግባር በመፈጸም እስከ ኃላፊነት እንደደረሱ ይናገራሉ። ውትድርና በባህሪው ዓላማ ያለው ሰው ነው መሆን ያለበት። ምክንያቱም ሀገርን ወደሽ ነው አይደለ እንዴ? ሀገርን ማገልገል ደግሞ ከዛ በላይ ትልቅነት የለም። ሀገርሽን ለማገልገል ስትወጪ ያ ቻሌንጆችንም አልፈሽ ትልቅ ደረጃ እንደምትደርሽ ደግሞ ያሳይሻል። የተቋማችን አሰራርም እሱ ነው። ያ ቻሌንጅ እንድታልፊው አድርጎ ተቀርጸሽ እንድትወጪ ወታደራዊ ኢቲክስ ኑሮሽ ካለባበስ ጀምሮ ባህሪሽንም ነው የሚቀየረው። ስልጠና ስትወስጂ ባይዘው ስልጠና ሲባል እኮ ያስተሳሰብ ለውጥ ነው። ከሲቪሉ ማህበረሰብ መጥተሽ ወደ ውትድርና ሀገርን ማገልገል የሚል ቃል ራሱ ያ የነበረው ባህሪሽን እዚህ ስትመጪ መለወጥ ያ የሚለውጥ ነው ስልጠና ማለት ነው። አንጋፋው አየር ኃይል በደማቸው ታሪክን የሚጽፉ በላባቸው ሀገርን የሚያገለግሉ የሀገር ፍቅርን በውል ያሳዩ የሀገር ልጆች ህብረት ነው። በዚህ ውስጥም ሴቶች ከአብራሪነት እስከ ትልልቅ ኃላፊነቶች እያገለገሉ ይገኛሉ። በተለያዩ ኤርክራፍት ቴክኒሻሎች አሉ፣ ጀግኖች ቴክኒሻሎች
በጣም ብዙ ጎበዞች አሉ። በተለያዩ ቢሮዎች የሚሰሩ ጠንካራ ሴቶች አሉን። እንዳልኩሽ ብዙ ኤርክራፍት አሉ። በዛ ኤርክራፍት ደግሞ ሰማይ ላይ በቆራጥነት እንዲውሉ እነዛ ጀግኖች ሴቶች በደንብ በእውቀት የተደገፈ ትምህርት ያስተምራል። አየር ኃይል የተለያዩ ስልጠናዎች ይሰጣል። ያኛው ተደምሮ ብቁ የሆኑ ሴቶች እንዲፈራ ይደረግና እዚህ የራሳችን ትምህርት ቤትም አለ አካዳሚ። መጀመሪያ በዛ ተምረው ነው የሚወጡት። እነዚህ በተለያዩ ኤርክራፍት በጣም ጀግኖች ብዙ ሴቶች ቴክኒሻሎች፣ አብራሪዎች አሉን እና በተለያየ መስክ እንሰራለን። እሱን ብቻ ሳይሆን በተለያዩ ቢሮዎች አሉ። በሎጂስቲክስ ምክትል አለ፣ ስታፍ ማስተባበሪያ አለ፣ አየር መከላከል አለ። እስከ ሳይቶቻችን ወጣ ብለሽም ሴቶች እዛ በተለያዩ ሙያ ኦፕሬተር ሆነው የሚሰሩ ሴቶች አሉ። ኮሎኔል አልማዝ ኃይለ አየር ኃይል የትምህርት እድል በመስጠት የሀገርን ፍቅር በማውረስ የመምራት አቅምንም በማላበስ ሰርቶኛል ሲሉ ይገልጻሉ። ውትድርና በጣም ዲስፕሊን ነው የሚያደርግሽ፣ ይቀርጽሻል፣ ሀገርሽንም እንድትወጂ ያደርግሻል። ይሄ ሙያ ብዙ ነገር ነው ያገኘሁበት። አንደኛው ስፔሻሊ ተቋሚ እዚህ አየር ኃይል ሲሆን እስከ ማስተርስ ተመሪያለሁ። መጀመሪያ እዚህ ስመጣ ዲፕሎም ብቻ ይዤ ነው የመጣሁት። አሁን ደግሞ በከፍተኛ ኃላፊነት ነው የምመራው። ከስሬ ብዙ የሰራዊት አባላቶችን እመራለሁ። ያ ሰራዊት ደግሞ ሸፕ አድርጌ አገሩን የሚወድ ስራውንና ኃላፊነቱን ችሎ አውቆ እንዲሰራ፣ ስለዚህ እኔም ኮንፊደንስ እንዲኖረኝ፣ አቅም እንዲኖረኝ፣ ብቃት እንዲኖረኝ አድርጌ የቀረጸኝ ይህ ተቋም ነው። ይሄ ዩኒፎርም ብዙ ዓላማ የያዘ ነው፣ ክብርም ያለው ነው። ፕሮፌሽናል ወታደር እንዲሆን አድርጎኛል። ለ90 ዓመታት በሰማይ ላይ የደመቀው አየር ኃይል ዛሬም ዘመኑን መስሎ ሀገርን እያገለገለ ይገኛል። ልክ እንደ ኮሎኔል አልማዝ ኃይለ ሁሉ በአየር ኃይሉ የተሰሩ ወታደሮች ሀገርን በማሻገር አስተዋጽኦአቸው አለ የሚባል አይደለም። አየር ኃይሉም ከደመናው በላይ የሰራቸው አስገራሚ ጀብዶዎችም ከትውልድ ትውልድ ሲዘከሩ ይኖራሉ። የኢትዮጵያ አየር ኃይል በጀግንነትና በልዕልና ከፍ ብሎ በሰማይ ላይ ሲበር 90 ዓመታትን አስቆጥሯል። ሰማዩ የኛ ነው በሚል ለኢትዮጵያ ዘብ ከመሆን አልፈው ለአፍሪካን ኩራት የሆነ ጭምር ነው። ዛሬ ላይ አየር ኃይሉ ዘመኑን በሚዋጅ ቴክኖሎጂ በሰው ኃይል ብሎም የስልጠናና የጥገና ማዕከል በማደራጀት ወደፊት እየበረረ ነገን እየገነባ ይገኛል። ነጻነት ፍቅሩ ያሰናዳችው አንድ ዘገባ አለ። ጊዜው አፍሪካውያን ለነጻነታቸው በመራር ትግል ውስጥ የሚያልፉበት ነበር። ለነጻነታቸው እንዲታገሉ ፈርቀዳጇ ሀገር ኢትዮጵያ ደግሞ ሌላ አብዮት ውስጥም ነበረች። ይህ አብዮት በነጻነት ምድር ላይ በነጻነት ሰማይ ላይ የተመሰረተው ከሰማይ የሚበረው ብሎም የአፍሪካ የአቪዬሽን ኢንዱስትሪ አብዮት አቀጣጣይ የሆነው የኢትዮጵያ አየር ኃይል ምስረታውን ያደረገበት ወቅት ነው። 1928 ዓመተ ምህረት በተለይ በአቪዬሽን ከማንም ቀደምት ነው የታጠቅነው። አንዳንዱ ኤዥያ ሀገር አውሮፕላን ምን እንደሚመስል በማያውቁበት አፍሪካ ይቅርና ኢትዮጵያ ጀግኖቿ ብዙ ናቸው። ታሪካቸው ጥላትን አሸንፎ ለሉዓላዊነታቸው የተዋደቁ መሆናቸውን ይናገራል። የኢትዮጵያ አየር ኃይል ታሪክ ደግሞ የጀግንነትና የልዕልና ነው። 9 አስርተ ዓመታት የኢትዮጵያ አየር ኃይል በብዙ ከፍታ በብዙ ዝቅታ ውስጥ አልፏል። በብዙ ከፍታ ባለፈበት ዓመታት ጊዜዎች ውስጥ ለሀገር ኩራት፣ ለሀገር መከታ ኢትዮጵያን ለደፈሩ ሰዎች ሁነኛ መድኃኒት ሆኖ ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላት ማሳፈር የቻለ ታላቅ ተቋም ነው። አያሌ ዓመታት በክብር የተሻገረው የኢትዮጵያ አየር ኃይል ዛሬን በብቃት ነገን ደግሞ በስኬት ለመቆም ዛሬም በከፍታ ይበራል። ወደፊት በመብረር ነገን ለመገንባት በሚያደርገው ጥረት ውስጥ ከፍ ብሎም ይታያል። በ2022 ማንም ብድግ ብሎ ማይደፍራት አገር ኤርፎርስ ነገ ልጆቻችን
በተስተካከለ ሰላሟ በተረጋገጠ ሀገር ላይ የሚኖሩበት ኤርፎርስ መገንባት ነው። ለኢትዮጵያ ለምትባል ሀገር ጥቅም፣ ለኢትዮጵያ የሚባል ክብር የምንሄድ መሆናችን ደግሞ በቲዮሪም በተግባርም እናሳያለን። የኢትዮጵያ አየር ኃይል ባለፉት ጥቂት ዓመታት ያከናወናቸው የሪፎርም ስራዎችም ተቋሙን በቴክኖሎጂ በትጥቅና በሰው ኃይል ብቃቱን አሳድጓል። ዛሬ አየር ኃይሉ ታዲያ ከመከላከያ ባለፈ የቴክኖሎጂና የስልጠና ማዕከል ሆኗል። ስለዚህ 2010 ሪፎርም ስንጀምር አሁን አየር ኃይሉ የደረሰበት ነገር ውጤቱ የሚጀምረው እዛ ጋር ነው። ችግራችንን በደንብ ነው ያየነው፣ ወደ ራሳችን ነው ያየነው። መነሻ የመፈተሹ መነሻ ምንድነው? ሪፎርሙ ምን እንዲመስል፣ ምን አይነት ቅርጽ ያዝ፣ እንዴት ይመራ የሚለውን ነገር አድሬስ ለማድረግ ሄደንበታል። በተለይ ቴክኖሎጂ ላይ የተሰራው ስራ፣ ሰው ሀብቱ ላይ የተሰራው ስራ፣ የውጊያ መሰረተ ልማቱ ላይ የተሰራው ድሮንን ያስተዋወቅ ነው። ከዛ በኋላ ነው ከድሮን በተጨማሪ ሌሎች የኤሌክትሮኒክ ዋርፌር መሳሪያዎችን ታጥቀናል። መታጠቅ ብቻ አይደለም፣ ቴክኖሎጂን የማልማት ያን ቴክኖሎጂ የመጠቀም ሀገር የሚጠበቅበትን ነገር የማድረግ በልኩ የመገኘት ቀጠናው ላይ ያለ ምንም ጥያቄ የኛን አየር ኃይል የሚያክል በሰው ሀብት ልማቱ በማድረግ አቅሙ በቴክኖሎጂው የሚገዳደረው የለም። የኢትዮጵያ አየር ኃይል የሀገር ውስጥ ዘብ ብቻ አይደለም፣ የአፍሪካ ኩራት፣ የዓለም አቀፍ ሰላም ተሟጋችም እንጂ። በኮንጎና በተለያዩ የሰላም ማስከበር ተልእኮዎች ውስጥ የተሳተፈው አየር ኃይሉ የኢትዮጵያን ዝና በዓለም አደባባይ ከፍ አድርጓል። በአፍሪካ ውስጥ በተለይም የኮሎኒ ዘመን እየተንኮታኮተ ሲመጣ የታንዛኒያን ኤርስፔስ ከፖርቹጊዝ የተከላከለ አየር ኃይል ነው። በብዙ የአፍሪካ ሀገራት ሰላም አስከባሪ ሆነን ስንሰማራ በሰላም አስከባሪነት ከስፔሻል ፎርስ ከእግረኛው ጦር በተጨማሪ አየር ኃይላችን ለአፍሪካ የማይናቅ አስተዋጽኦ ያደረገ ስመጥር ታላቅ ተቋም ነው። የ90 ዓመታት ጽናት፣ የዘመናዊነት ጥበብና የሉዓላዊነት ዋስትና የኢትዮጵያ አየር ኃይል ለሀገር ክብር፣ ለሰማይ ጥበቃ በሰማዩ ላይ ከፍ ብሎ ይበራል። በጎ ፈቃደኝነት እንደ ብሔራዊ እሴት ለማስታወቅ ከሃይማኖት ተቋማት ጋር መስራት የማህበረሰብ ድጋፉ እንደሚያጠናክር የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ተናገሩ። የሴቶችና ማህበራዊ ጉዳይ ሚኒስቴር በመላው ሀገሪቱ የበጎ ፈቃደኝነትና የማህበረሰብ ተሳትፎን ለማጠናከር ከኢትዮጵያ ሃይማኖት ተቋማት ምክር ቤትና መቀመጫውን አሜሪካ ካደረገው ከአሊያንስ ኬር ናው ጋር የሶስትዮሽ ስምምነት አድርጓል። ህይወት አበበ ተጨማሪ አላት። በኢትዮጵያ የበጎ ፍቃድ አገልግሎት ከማህበረሰቡ የአኗኗር ዘይቤ ከባህልና ከእምነት አስተምሮ ጋር የተቆራኘ ነው። ባለፉት ጥቂት ዓመታት በበጎ ፍቃድ አገልግሎት ፕሮግራሞች ላይ እንደ ሀገር የተሰሩ ስራዎች ብዙዎች በጎ አስተሳሰባቸውን፣ ጊዜያቸውን፣ ጉልበታቸውንና እውቀታቸውን እንዲያበረክቱ እድል ፈጥሯል። ከዚህ በፊት እንደ መንግስት ሚኒስቴር መስሪያ ቤታችን ከአሊያንስ ኬር ናው ጋር በጋራ በመሆን ከ23 ሚሊዮን በላይ ወጣቶች ተሳትፈው ከ54 ቢሊዮን ብር በላይ የሚገመት ወጪ ነው ማዳን የተቻለው። ሰፊውን የህብረተሰብ ክፍል የያዙት የሃይማኖት ተቋማት ጋር በጋራ መስራት የበጎ ፈቃድ አገልግሎትን ባህል ከማድረግ ባሻገር ለምናደርገው የሰላም ግንባታ እንደዚሁም ደግሞ የሀገር ግንባታና የትውልድ ግንባታ ላይ ትልቅ አስተዋጽኦ ይኖረዋል። የሃይማኖት ተቋማትንና የሲቪል ማህበረሰብ ድርጅቶችን በማሰባሰብ ማህበራዊ ተግዳሮቶችን ለመፍታትና ተጋላጭ ቡድኖችን ለመደገፍ የሚያስችል የሶስትዮሽ ስምምነት በሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ፣ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላላ ኃላፊ ሊቀ ትጉሃን ቀሲስ ታጋይ ታደለና መቀመጫውን አሜሪካን ያደረገው የአሊያንስ ኬር ናው ፕሬዚዳንት ናሆሚ ኃይሌ ተፈርሟል። በምግባር በስነ ምግባሮችና እንዲሁም ደግሞ በሞራል ጉዳይ ላይ በስፋት መሰራት ስላለባቸው ይህንን ለመስራት ደግሞ በምንችለው መጠን ኢትዮጵያውያን ርብርብ ስለሚያስፈልግ እጅግ ቮለንተሪ የሆኑትን ወጣቶችን ወደ 5 ሚሊዮን በመለየት እነዚህን ቤት ለቤት ዶር ቱ ዶር የሚሆን የማህበረሰብ የማንቃት ማህበረሰቡን የማነጽ እና እንደገና ትውልዶችን ችግር ለችግር የተጋለጡትን የመለየት ስራ ሰርተን አሁን በምንፈልገውን እንደ ሀገር ያሉን ክፍተቶች እንሞላለን ብለን ተስፋ አድርገን ነው ወደዚህ የመግባቢያ ሰነድ ስምምነት ውስጥ የመጣ ነው። ባለፉት 8 ዓመታት በሺዎች የሚቆጠሩ በጎ ፈቃደኞችን ማፍራት እንደተቻለ የተናገሩት ደግሞ የአሊያንስ ኬር ናው ፕሬዚዳንት ናሆሚ ኃይሌ ስምምነቱ ከመንግስትና ከእምነት ተቋማት ጋር መደረጉ በመላ ሀገሪቱ የበጎ ፈቃደኞች ፕሮግራም ተደራሽነትና ተጽዕኖን እንደሚያሰፋም ገልጸዋል። እንግዲህ የኛ ኦርጋናይዜሽን የሚያገለግለው ወላጅ የሌላቸው ለችግር የተጋለጡ ልጆች እና ቤተሰቦችን ነው።
ይህንን አገልግሎት ደግሞ የምንሰጠው 7 የተለያዩ ፕሮግራሞች ቀርጸን ነው። ፕሮግራሞቹ በጤና፣ በስራ፣ በትምህርት፣ አገር ውስጥ አዳፕሽንን ያጠቃልላል። እነዚህ ፕሮግራሞች በሙሉ የተቀረጹት ግን በቮለንቲር በበጎ ፈቃደኛ ሜንቶሮች ራን እንዲደረጉ ነው። የሃይማኖት አባቶች ኤፈርት ነው ይህንን 5 ሚሊዮን ኮሚትድ የሆኑ ቮለንቲር ሜንቶሮችን ያመጣል ብዬ ፐርሰናሊ ማምነው። የሶስትዮሽ ስምምነቱ እርስ በርስ ያለውን ትብብርን በማጠናከር በራስ አቅም ያሉብንን ማህበራዊ ችግሮችን በዘላቂነት በመፍታት ተጋላጭ ዜጎች በሀገሪቱ የማህበራዊ ልማትና የደህንነት ማዕቀፎች ውስጥ ተካተው ጠቃሚ እንዲሆኑ የሚያስችል አቅምን ይፈጥራል ተብሎም ይጠበቃል። ከኢትዮጵያ ቴሌቪዥን ኢቲቪ 57 ይቀጥላል። ከጥቂት ደቂቃዎች በኋላ ቢዝነስና ስፖርት ጉዳዮችን ይዘን እንመጣለን።